በፋርስ ባህረ ሰላጤ ላይ የሚነፍሰው ነፋስ ዛሬ ለየት ያለ የሞት ሽታን አዝሏል። ባህሩ ጸጥ ብሏል። ነገር ግን ያ ጸጥታ የሰላም ሳይሆን ታላቅ ማዕበል ከመምጣቱ በፊት የሚታይ አስፈሪ ዝምታ ነው። በውቅያኖሱ ጥልቀት ውስጥ የሚንቀሳቀሱት ግዙፍ የአሜሪካ የጦር መርከቦችና የአውሮፕላን ተሸካሚዎች እንደ ተንሳፋፊ ከተማ በኩራት ሞገዱን እየሰነጠቁ ይጓዛሉ። በራዳር ስክሪኖቻቸው ላይ ምንም የሚታይ ስጋት የለም። ሰማዩ ክፍት ነው። ባህሩም ሰላም ይመስላል። ነገር ግን ከባህር ጠለል ጥቂት ሜትሮች ብቻ ከፍ ብሎ የራዳር ሞገዶችን እየሰለልና እንደ ጥላ እየታከከ የሚዘገዘግ አንድ የብረት ጭራቅ አለ። ይህ ጭራቅ ድምፅ የለውም፣ ብርሃን አይፈነጥቅም፣ ራዳርም አያየውም። ስሙ አቡ ማህዲ ይባላል። በኢራን ወታደራዊ ሳይንቲስቶች እጅ የተጠነሰሰው የባህር ላይ ውጊያን መልክ ለመቀየር የተፈጠረው የሞት መልእክተኛ። ውድ የኦርቢት ሚዲያ ቤተሰቦች እንደምን ሰነበታችሁ? ዛሬ ኢራን በቀጣይ ለሚቃጡባት የትኛውም ጥቃቶች ምላሽ መስጠት ከሚያስችሏት ዘመናዊ ሚሳኤሎች መካከል አንዱን ይዘን ቀርበናል። በተለይም ከአሜሪካ ጋር ላለው ሰጥ አገባ የኃይል እርምጃዎች አማራጭ ከሆኑ ከሙከራ ባለፈ ይሟሻሉ ተብለው ከሚጠበቁ አቡ ማህዲ ለአንዴና ለመጨረሻ ጊዜ አፍርሶታል። አሁን የአሜሪካ አውሮፕላን ተሸካሚ መርከቦች ከኢራን ጠረፍ በመቶዎች የሚቆጠሩ ማይሎችን ርቀው ቢቆሙም ከአቡ ማህዲ ክንድ ማምለጥ አይችሉም። የአቡ ማህዲ እጅግ አስፈሪው ባህሪው ግን ራዳርን የማምለጥ ወይም ስቲልዝ ብቃቱ ነው። ሚሳኤሉ የተሰራበት ቁሳቁስና ቅርጹ የራዳር ሞገዶችን ወደ ሌላ አቅጣጫ እንዲበተኑ የሚያደርግ ነው። ከዚህም በላይ ሚሳኤሉ ወደ ኢላማው የሚጓዘው ከባህር ጠለል በጣም ዝቅ ብሎ በመሆኑ የመርከቦች መከላከያ ስርዓት ላዩ የሚችለው ኢላማውን ለመምታት ጥቂት ሰከንዶች ሲቀሩት ብቻ ነው። ይህ የአየር መከላከያ ሚሳኤሎች አቡ ማህዲ ለመምታት የሚያስችል በቂ ጊዜ እንዳያገኙ ያደርጋቸዋል። ልክ እንዳዳኝ አውሬ በዝምታ ተደብቆ መጥቶ የጠላትን መርከብ ሆድ መቅደድ ዋና ተግባሩ ነው። በውስጡ የያዘው የሰው ሰራሽ አስተውሎት ሌላው የሚሳኤሉ ድንቅ ብቃት ነው። አቡ ማህዲ መሬት ላይ ካሉ ጣቢያዎች ትዕዛዝ ሳይጠብቅ ራሱ በራሱ መንገድ የመቀየርና የመምረጥ አቅምም አለው። በጉዞ ላይ የጠላት ኤሌክትሮኒክስ መቃወሚያዎችን ቢገጥሙትም ሚሳኤሉ የራሱን የኮምፒውተር ስርዓት በመጠቀም እነዚያን እንቅፋቶች አልፎ መሄድም ይችላል። ከአንድ በላይ የሆኑ አቡ ማህዲ ሚሳኤሎች በአንድ ጊዜ ቢተኮሱ ደግሞ እርስ በርሳቸው መረጃ በመለወጥ የጠላትን መርከብ ከተለያዩ አቅጣጫዎች በአንድ ጊዜ በማጥቃት መከላከያ ስርዓቶችን ግራ ያጋባሉ። የሚሳኤሉን ሞተር ስንመለከት እጅግ ዘመናዊ የሆነውን ቱሉ 6 የተሰኘውን የቱርቦጀት ሞተር ተገጥሞለታል። ይህ ሞተር ሚሳኤሉ ለረጅም ሰዓታት በአየር ላይ እንዲቆይና ፍጥነቱን ሳይቀንስ ሩቅ ርቀት እንዲጓዝ ያስችሏል። ክንፎቹና የሰውነቱ ቅርጽ በከፍተኛ ፍጥነት ሀገርን ሰንጥቆ እንዲሄድ ታስቦ የተሰራ ነው። ሚሳኤሉ ከመሬት ላይ ከሚንቀሳቀሱ ተሽከርካሪዎች፣ ከመርከቦች አልፎ ተርፎም ከተዋጊ አውሮፕላኖች ሊተኮስ ይችላል። ይህ ተለዋዋጭነቱ ኢራን ሚሳኤሉን በማንኛውም ቦታና ጊዜ ለመጠቀም እንድትችል ሰፊ ዕድል ይሰጣታል። አቡ ማህዲን ለመስራት የተደረገው ጥረት የኢራን የውስጥ አቅም በግልጽ ያሳየ ነው። በከባድ ማዕቀቦች ውስጥ ሆና ኢራን እንዲህ ያለውን ውስብስብ መሳሪያ መምረት መቻሏ በምዕራቢያን ዘንድ እንዴት ሊሆን ቻለ የሚል ጥያቄን አስነስቷል። የሚሳኤሉ የፍለጋ ስርዓት በሁለት መንገድ ይሰራል። አንደኛው በራዳር ሲሆን ሁለተኛው ደግሞ በኦፕቲካል ወይም በምስል አማካኝነት ነው። ይህም ማለት ጠላት የራዳር ሞገዱን ቢያወቀው እንኳን ሚሳኤሉ በካሜራው አማካኝነት መርከቧን አይቶ መምታት ይችላል። በወታደራዊ ስትራቴጂ ደረጃ አቡ ማህዲ የኤቱ ኤዲ አካል ነው። ኢራን ይህንን ሚሳኤል በመጠቀም ጠላት ወደ ግዛቷ እንዳይጠጋና በባህር ላይ ያለውን እንቅስቃሴ እንዲገታ ታደርጋለች። ለምሳሌ የሆርሙዝ ወንዝን ወይም የባቢል አልመንደብን መተላለፊያ ለመቆጣጠር አቡ ማህዲ ዋነኛው መሳሪያ ነው። አንዲት ትንሽ የኢራን ጀልባ ይህንን ሚሳኤል ይዛ $100 ሚሊዮን የሚገመተውና በሺዎች የሚቆጠሩ ወታደሮችን የያዘውን ግዙፍ የአሜሪካ አውሮፕላን ተሸካሚ መርከብ ሰምጦ እንዲቀር ማድረግ ትችላለች። ይህ ያቻላች ያልሆነ ውጊያ ተብሎ የሚጠራው ስልት የኢራን ትልቁ የመከላከያ ዋስትና ነው። የአቡ ማህዲ ሚሳኤል መታየት በትረካ ውስጥ የምናየው እውነተኛው ትዕይንት የሚጀምረው ሚሳኤሉ በሚተኮስበት ቅጽበት ነው። ድንገት በኢራን ደቡባዊ ባህር ጠረፍ ላይ ከአሸዋማው ምድር ውስጥ አንድ ግዙፍ የብረት ቱቦ ብቅ ይላል። ከውስጡ እሳትና ጭስ እየተፋ አቡ ማህዲ ወደ ሰማይ ይወነጭፋል። መጀመሪያ ላይ ቀጥ ብሎ ወደ ላይ ከወጣ በኋላ ድንገት አቅጣጫውን በመቀየር ወደ ባህሩ ጠለል ይወርዳል። ከዚያ በኋላማ ያለው ጉዞ የህይወትና የሞት ፍልሚያ ነው። ሚሳኤሉ በሰዓት ወደ 1000 ኪሎ ሜትር በሚጠጋ ፍጥነት ልክ እንደ ዶልፊን የባህሩን ሞገድ እየታከከ ይበራል። በመርከቧ ላይ ያሉት የመከላከያ ስርዓቱን በመቶዎች የሚቆጠሩ ኪሎግራም የሚመዝነው ፈንጂ የመርከቧን የብረት አካል እንደ ወረቀት ቀዶ ይገባል። እሳቱና ጭሱ ሰማዩን ይሸፍኗል። ግዙፏ መርከብም ቀስ በቀስ ወደ ባህሩ ጥልቀት ስትሰጥም አቡ ማህዲ ሚሳኤል የኢራን ረጅሙ ክንድ ነው። ይህ መሳሪያ ኢራን በክልሉ ያላትን ወታደራዊ ልዕልና የሚያረጋግጥና ማንም ሊደፍራት ቢሞክር ዋጋ እንደሚከፍል የሚያሳይ ትልቅ ምልክት ነው። የሚሳኤሉ ቴክኖሎጂ በየጊዜው የተሻሻለ መምጣቱ ደግሞ ስጋቱን የበለጠ ያጠናክረዋል። አቡ ማህዲ መሳሪያ ብቻ አይደለም፣ እርሱ የኢራን የፖለቲካ መልእክት፣ የቴክኖሎጂ ኩራትና የባህር ላይ የበላይነት ማረጋገጫ ነው። ዛሬ ላይ አቡ ማህዲ በኢራን የባህር ኃይልና በእስላማዊ አብዮታዊ ዘብ ጦር IRGC እጅ በብዛት ይገኛል። እነዚህ ሚሳኤሎች በየምሽጎቹና በየመርከቦች ላይ ተደብቀው ትዕዛዝ ይጠባበቃሉ። ባህሩ ጸጥ ብሎ ሊመስል ይችላል፣ ነገር ግን በዚያ ጸጥታ ውስጥ የአቡ ማህዲ ጥላ አለ።
የሚሳኤል የኢራን የጦር መሳሪያ ግምጃ ቤት እንቁና ለጠላቶቿ ደግሞ የማይፈታ እንቆቅልሽ ሆኖ ይቀጥላል። የባህር ላይ የውጊያ ታሪክን ተቀይሯል። አቡ ማህዲ የዚያ ለውጥ ዋነኛ ተዋናይ ነው። ወደፊትም ቢሆን አቡ ማህዲ የሚኖረው ተጽዕኖ ቀላል አይሆንም። ኢራን ይህንን ቴክኖሎጂ ለወዳጆቿ ማለትም ለየመኑ ሁቲዎችና ለሊባኖስ ሂዝቦላ ልታስተላለፍ ትችላለች የሚለው ስጋትም በምዕራባውያን ዘንድ ትልቅ አጀንዳ ነው። እንዲህ ከሆነ ደግሞ መላው የመካከለኛው ምስራቅ የባህር መተላለፊያዎች በአቡ ማህዲ ጥላ ስር ይወድቃሉ። ይህ ማለት ደግሞ የዓለም ኢኮኖሚና በኢራን መልእክተኛው አቡ ማህዲ ሁሌም ዝግጁ ሆኖ ይጠብቃል። የሚሳኤሉ ድምፅ ባይሰማም ተጽዕኖ ግን ከውቅያኖስ በላይ ይርቃል። ይህ የታሪክ ምዕራፍ ገና አላለቀም። አቡ ማህዲና መሰል መሳሪያዎች የዓለምን ጂኦፖለቲካ እየቀረጹት ይገኛሉ። ነገር ግን አቡ ማህዲ በየጊዜው ራሱን እያሻሻለ አዲስ የራዳር ስልቶችንና የጥቃት መንገዶችን እየቀየሰ ነው። ይህ የድመትና የአይጥ ጨዋታ በፋርስ ባህረ ሰላጤ ላይ ለዘመናት ሊቀጥል ይችላል። የአቡ ማህዲ ክሩዝ ሚሳኤል ግን ሁሌም ቢሆን የኢራን የባህር ላይ ንጉሥ ሆኖ ይቆያል። በሚቀጥለው ጊዜም አንድ ግዙፍ መርከብ በውቅያኖስ ላይ ስትጓዝ ስታዩ አስቡ። የሆነ ቦታ በሆነ ራቅ ባለ የኢራን የባህር ዳርቻ ላይ አንድ አቡ ማህዲ ሚሳኤል አይኑን ተክሎ እየተከታተለ ሊሆን ይችላል። ሰላሙ የውሸት ነው። ጦርነቱ ግን በሰከንዶች ውስጥ ሊቀጣጠል ይችላል። ያኔ ነው የአቡ ማህዲ እውነተኛ ማንነት የሚገለጠው። ያኔ ነው የብረት ጭራቁ ከባህር ጠለል ተነስቶ ታሪክ የሚሰራው። የአቡ ማህዲ ትረካ የረጅም ርቀት ሚሳኤሎች እጅግ በጣም ወሳኝ የሆነ ቴክኖሎጂ ነው። የኢራን መሐንዲሶች ይህንን ስርዓት በሚሳኤል ውስጥ በማካተታቸው አቡ ማህዲ በዓለም ላይ ካሉ ምርጥ የክሩዝ ሚሳኤሎች ተርታ እንዲሰለፍ አድርገውታል። በተጨማሪም ሚሳኤሉ ያለው የጦር አውታር ወይም ዋርሄድ እጅግ አደገኛ ነው። በመቶዎች የሚቆጠሩ ኪሎግራም ከፍተኛ ፍንዳታ የሚያመጣ ቁሳቁስ ተጭኖበታል። ይህ ፈንጂ የተሰራው የመርከቦችን ወፍራም የብረት ጋሻ ሰብሮ እንዲገባ ተደርጎ ነው። ይህም ጥፋቱ እጅግ ከፍተኛና መርከቧን ለመጠገን የማይቻል እንዲሆን ያደርገዋል። ብዙ ጊዜ እንዲህ አይነት ጥቃት የደረሰባቸው መርከቦች በጥቂት ደቂቃዎች ውስጥ ነው የሚሰምጡት። የአቡ ማህዲ መኖር በአካባቢ ያሉን ዲፕሎማሲ ግንኙነት ይህ የሚሳኤል ዲፕሎማሲ ኢራን ጥቅሟ እንድታስከብርና ከማንኛውም ወታደራዊ ወረራ ራሷ እንድትከላከል ረድቷታል። አቡ ማህዲ የአገሪቱ የብሔራዊ ደህንነት ዋነኛ ምሰሶ ሆኗል። በመሆኑም የአቡ ማህዲ ክሩዝ ሚሳኤል ታሪክ የቴክኖሎጂ ታሪክ ብቻ አይደለም፣ እርሱም የጽናት የፈጠራና የኃይል ታሪክ ነው። ኢራን በዚህ መሳሪያ አማካኝነት ለዓለም ያስተላለፈችው መልእክት ግልጽ ነው። እኛን ለመንካት አትሞክሩ፣ ምክንያቱም እጃችን ረጅም ነው፣ ክንዳችን ብርቱ። የአቡ ማህዲ ጥላ በውቅያኖሶች ላይ ያረፈ የኢራን ዝና ከፍ እያለ ይሄዳል። ይህ ነው የአቡ ማህዲ እውነተኛ ትረካ። በዝምታ የሚመጣው በኃይል የሚመታውና ታሪክን የሚቀይረው የኢራን የባህር ላይ ኩራት። ሚሳኤሉንና የኢራንን ዝግጅት በተመለከተ ሀሳብ አስተያየቶቻችሁን እንደተለመደው በኮሜንት መስጫ ቦታ ላይ አስቀምጡልን። ሰብስክራይብ፣ ላይክ እና ሼር በማድረግም ቤተሰብ ይሁኑ። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።